እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን ዜናዎች ናቸው። ከነዚህ ዜናዎች አንኳር አንኳሩን ወደ እናንተ እናደርጋለን። ሩሲያና ቻይና አዲስ የስለላ ተግባር ጀምረዋል። በአሜሪካ ላይ ከባድ የስለላ ስራ ጀምረዋል። እንደገና ደግሞ የአሜሪካ ከዚህ ካለችበት ነገር ለመውጣት ከፍተኛ ጥረት እያደረገች ነው። እሱን በሚመለከት የአውሮፓ አገራት ወይ ደግሞ ኔቶ ከባድ ስጋት ላይ ወድቋል። አሜሪካ ትልቅ የሳይበር ጥቃት የሚያደርሱትን የሚጠቁመኝ 10 ሚሊዮን እሰጣለሁ ትላለች። ዶናልድ ትራምፕ አነጋጋሪ የሆነ ፎቶግራፍ ለቋል። እነዚህንና ሌሎችን ዜናዎች ወደ እናንተ እናቀርባለን። የዛሬው ፕሮግራማችን ይህን ይመስላል። ወደ ዜናው እንሂድ። ሩቢዮን ኢራን ስምምነት ዛሬውኑ ጭምር ልትቀበል የምትችልበት እድል አለ ሲሉ ተናግረዋል። ቴሄራን ከአሜሪካ ጋር የመግባቢያ ሰነድ እያጠናቀቀች መሆኑን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን እንዳሉት ኢራን በመካከለኛ ምስራቅ ያለውን ጦርነት ለማቆም ያቀረበው የሰላም ስምምነት ዛሬ ጭምር ልትቀበል የምትችልበት ሰፊ እድል አለ ብሏል። በኒው ዴልሂ ለሚገኙ ጋዜጠኞች መግለጫ የሰጡት ማርኮ ሩቢዮን ዛሬ ቆየት ብሎ ወይ ደግሞ ነገ ወይም በሚቀጥለው ጥቂት ቀናት ውስጥ የምናውጀው ይፋዊ ነገር ይኖራል የሚል ተስፋ አለን ብለዋል። ሩቢዮን አክለውም የተወሰኑ መሻሻሎች ታይተዋል። እኔ አሁን ለእናንተ እንደተናገርኩት ባለሁበት ቅጽበት እንኳን አሁን በመስመር ላይ እየተሰራ ያለ ወሳኝ ስራ አለ ብለዋል ማለት ነው። ስለዚህ የተወሰኑ ማሻሻያዎች ከሚሉት ስናይ የኒውክሌር ጉዳይ በዝምታ ታልፏል ማለት ነው። ኢራን ደግሞ ይሄንን ከተቀበሉ ምን ችግር አለባት? ትስማማለች። ይሄ ነው የኢራን አሸናፊነት የሚያሳየው። 10 ሚሊዮን ዶላር እሰጣለሁ አሜሪካ በማይናማር በሚንቀሳቀሱት እና ታይቻንግ በተሰኘ የሳይበር ወንጀል ማዕከል ላይ መረጃዎች ለሚሰጥ አካል እስከ 10 ሚሊዮን ዶላር የሚደርስ ሽልማት እሰጣለሁ ብላለች። ሽልማቱ የማዕከል የገንዘብ እጥበት ለማስቆም እና በማጭበርበር የተገኘ ገንዘብ ለመያዝ ጥቆማ የሚያደርግ ነው የምንሰጠው ብለዋል። የአሜሪካ ፍትህ ሚኒስትር እንዳለው ማዕከሉ ሰዎች በፍቅር እና በጓደኝነት ሽንፈት ማስመሰል በሐሰተኛ የክሪፕቶ ከረንሲ ኢንቨስትመንት ድረገጽ አማካኝነት ዓለም አቀፍ ማጭበርበር ይፈጸምበታል ተብሏል። አሜሪካ መረጃው ያለው ማንኛውም ሰው በኢሜይል አድራሻ ላኩልኝ ብሏል። የዛን ጊዜ 10 ሚሊዮን ዶላር እሰጣለሁ ትላለች። ሌላው ዶናልድ ትራምፕ ነው። ዶናልድ ትራምፕ ኢራን በዩናይትድ ስቴትስ ሰንደቅ ዓላማ ያሸበረቀ ምስል ማጋራታቸው አነጋጋሪ ሆኗል። ይሄ ምስል ማለት ነው ኢራን ነች። እኔ ምንድን ነው መልእክቱ? ኢራን አሜሪካ ምንድን ነው መልእክቱ? እስኪ እናያለን። በዋሽንግተን እና በቴሄራን መካከል ከፍተኛ ጥንቃቄ የሚጠይቅ ዲፕሎማሲያዊ ድርድር እየተካሄደ ባለበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኢራን ካርታ በአሜሪካ ሰንደቅ ዓላማ የሸፈነ ምስልና የመካከለኛ ምስራቅ የተባበሩት መንግስታት የሚል ሀረግ በትሩዝ ሶሻል ሚዲያው አጋርቷል። ይህ ፕሬዚዳንቱ ለጥፈው የወጡት ሁለቱም ወገኖች ወደ ተኩስ አቁም እና ሰፊ ስምምነት ለመድረስ መሻሻሎች እየታየ መሆኑን ፍንጭ በሰጡበት ወቅት ነው። ትራምፕ ንግግሩ በጣም እየተቀራረበ መሆኑን የገለጹ ሲሆን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ደግሞ በቅርቡ አዳዲስ መረጃዎች ሊወጡ እንደሚችሉ ጠቁመዋል።
ይህ በእንዲህ እንዳለ ነው ይህንን ፎቶግራፍ ያወጣው ትራምፕ። ለምንድን ነው ይህንን ፎቶግራፍ ያመጣው ከተባለ 3 ነገሮች አሉ። አንደኛው ኢራንን ተቆጣጥረናል ለማለት ነው፣ እጅ ሰጥታለች ለማለት ነው። ሁለተኛው ደግሞ እኛ ለኢራን ከለላ እንሰጣለን፣ በቃ ኢራን እኛ እንከላከልላታለን ወይ እኛ እንጠብቃታለን ነው። ሶስተኛው አሸንፈናል መልእክት ነው ማለት ነው። ትራምፕ የትኛው ነው የተጠቀመው እግዚአብሔር ያውቀው። ግን በጣም ስለጨነቀው ትራምፕ የሚሰራውና የሚያደርገውን የሚያውቅ ሆኖ አይሰማኝም። ወደ ሌላው ዜና እንሂድ። ቻይናና ሩሲያ አሜሪካ ኢላማ ያደረገ በኤሌክትሮኒክስ የተሰሩ የስለላ መረጃዎች ከ2023 ጀምሮ በኩባ ዘርግተዋል። ከነዚህ በቻይና 3 የመሰለያ ጣቢያዎችን ገንብታለች። ሩሲያ ደግሞ 2 የመሰለያ ጣቢያዎችን ኩባ ላይ መስርታለች። ይሄ በኤሌክትሮኒክስ የሚሰራ መረጃ ኩባ ላይ ተተክሎ አሜሪካንን ነው የሚሰልለው። ምክንያቱም በጣም ለአሜሪካ ቅርብ የሆነች ስለሆነች ማለት ነው። እና ሩሲያና ቻይና በአደገኛ ሁኔታ አሜሪካን እየሰለለ። ለዚህ ነው አሜሪካ አሁን ኩባ 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 የሚለው። ኩባ ደግሞ ና እያለች እየጠበቀችው ነው። እና አሜሪካ ራሷ በመጣችው ክብሪት ራሷ ትጎነጨዋለች። ራሷ የምታደርገው አንዳንድ የሚያስጠሉ ተግባራት እነሱን ደግሞ ራሷ መልሳ ትጎነጨዋለች ያለችው። ስለዚህ ይሄ የአሜሪካ ራሷ የምትሰራው ስራ ራሷ ላይ ተገልጦ ጥይት እና መሳሪያ ታቀብል ነበር። አሁን ላይ ደግሞ ጥይትና መሳሪያ እያቀበሉ እሷን ያስደበድባታል። አሁን ደግሞ ቀጣይ ኩባ ውስጥ ደግሞ ምን እንደሚከሰት እናያለን። ይሄ በጣም አደገኛ የሆነ ነገር ነው። ሌላው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ስምምነት በአብዛኛው ድርድሩ የተደረገውና የተጠናቀቀ መሆኑን ገልጸዋል። ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጉዳዩ ዙሪያ ያደረጉትን የስልክ ውይይት የተሳካ እንደነበረ አስታውቋል። ፕሬዝዳንት ኔታንያሁ በማይካተትበት እና ከሌሎች የመካከለኛ ምስራቅ መሪዎች ጋር ባደረጉት ሌላ የስልክ ውይይት ስኬታማ ንግግር ማድረጋቸውን ጠቁመው ይህ አዲስ ስምምነት ጦርነቱ ከጀመረበት ካለፈው 3 ወራት አንስቶ በቴህራን ተዘግቶ የቆየውን እና ለዓለም አቀፍ የነዳጅ አቅርቦት እጅግ ወሳኝ የሆነውን የሆርሙዝ ባህር ሰላጤ ክፍት ማድረግ እንደሚያካትት ተነግሯል። ይሁን እንጂ ትራምፕ በጦርነቱ ወቅት ኢራን የኒውክሌር ጦር መሳሪያ እንድታገኝ እንደሚከለክል እና ያላትን የ60 በመቶ የበለጸገ ዩራኒየም ክምችት እንድታስረክብ ሲያሳስብ ቢቆይም አሁን በተደረገው ስምምነት ማብራሪያ ላይ ስለ ኢራን የኒውክሌር ፕሮግራም ያነሱት ነገር የለም። ሊያነሳም አይችልም። ኢራን እሱን ካነሳ ስምምነት ላይ ልትወድቅ አትችልም። አሜሪካ ደግሞ ከዚህ ካለችበት ችግርና መከራ መውጣት አትችልም ማለት ነው። ስለዚህ አሜሪካ የተወሰነውን ትታ ኢራን ደግሞ የተወሰነውን ትታ ይታረቃሉ ወይ ይስማማሉ። ይሄ ስምምነት ግን ዘላቂ ነው ወይ ከተባለ ነው ዘላቂ አይሆንም። የአየርላንድ ፕሬዚዳንት ካትሪን ኮርኒን እስራኤል የሽብርተኛ መንግስት ስትል ከሰሰች። ይሄ ደግሞ ከፍተኛ ዲፕሎማሲ ውዝግብ አስነስቷል። ይሄ ካርሊን የተናገረችው ምንም ጥርጥር የለውም እስራኤል ችግር ያለበት ሀገር ነው። ሁሉንም ሀገር እየሄደች የምትወጋው እስራኤል ነች። ስለዚህ እስራኤል ምንም ነገር ብትባል ልክ ነው። ኢራን ሙሉ በሙሉ በሀገሯ ውስጥ የውስጥ አቅም የበለጸገ የአልትራሶኒክ ፍሌር ጋዝ መላኪያ መሳሪያ ይፋ አደረገች። የኢራን ቴክኖሎጂ መሐንዲሶች ከውጭ ሀገር የሚገባው ምርቶች ሳይገዙ ወይንም የሌሎች ቴክኖሎጂ ኮፒ አድርገው ሳይሰሩ ሙሉ በሙሉ በሀገራቸው ውስጥ በውስጥ አቅም የበለጸገ የአልትራሶኒክ ሌዘር ጋዝ መላኪያ መሳሪያ በተሳካ ሁኔታ ማምረት መቻላቸው ታውቋል። ኢራናኖች አሁን ሁሉን ነገር በሀገር ውስጥ ልክ እንደ ቻይና ሁሉን ነገር ራሳችን በራሳችን እንችላለን ወደሚለው ገብተዋል። ሌላው ኒጀር ነች። የአርሊት ዩራኒየም ማዕከል ማውጫን በይፋ ወደ መንግስት ይዞታ መልሳለች። ኒጀር ከዚህ ቀደም በፈረንሳይ ኦራኖ የኒውክሌር ኩባንያ
እጅ የነበረውን የ58 ዓመት የኮንስሌሽን ስምምነት ፍቃድ ተሰጥቷቸው የቆዩት ስትራቴጂካዊ የአርቴሊን ዩራኒየም ማዕድን ማውጫ ፈቃድ በመሰረዝ በይፋ በቁጥጥሯ ስር መዋሏን አስታውቃለች። የአገሪቱ ወታደራዊ መንግስት በኩባንያው ላይ በወሰደው በዚህ እርምጃ ኦራኖን ተደጋጋሚ ማስጠንቀቂያ ቢሰጥም የሚጠቀምበት የሮላን ክፍል ሳይፈጽም ቀርቷል ሲል ከሷል። የኒጀር ባለስልጣናት እንዳብራራው የማዕድን ማውጫው መብቱ አሁን ወደ መንግስት ተመልሷል ሲል ገልጿል። ይህ ንብረት የአገራቸው ስለሆነ ማድረግ ይችላሉ። ፈረንሳይ ግን አሁን ምን ልትሆን እንደምትችል በጣም አሳሳቢ ነው። ሌላው በአርክቲክ የባህር ወለል ስር የሚቀርብ ሚስጥር የኒውክሌር ሚሳኤል የኔቶ ስጋት ሆኗል ሲል ኔቶ ገልጿል። ሩሲያ በአርክቲክ ውቅያኖስ ጥልቅ የባህር ወለል ስር ተደብቆ የሚቆይ በቀላሉ የማይታይ አዳዲስ የኒውክሌር ሚሳኤል ስርዓት እያመረተች መሆኑን የኔቶ የደህንነትና የስለላ አካል ይፋ ማድረጋቸውን ተከትሎ በምዕራብ ባለስልጣናት ዘንድ ከፍተኛ ድንጋጤ ፈጥሯል። ሲኬ በሚል የኮድ ስም እንደሚንቀሳቀስ የሚነገርለት ይህ ምስጢራዊ ፕሮጀክት የባላስቲክ ሚሳኤል በልዩ ሁኔታ በተሰሩ ኮንቴነሮች ውስጥ በመክተት በበረዶ በተሸፈነ አርክቲክ ውቅያኖስ ስር የማስቀመጥ ስልት ላይ ያተኮረ ነው ተብሏል። ይህ የሩሲያ ስትራቴጂካዊ የኒውክሌር መከላከያ አቅም የሚያሳይ ሲሆን ሚሳኤሎቹ በባህር ወለል ላይ ተደብቀው ለረጅም ጊዜ መቆየት መቻላቸው ከሩቅ በሚተላለፍ ዲጂታል ትዕዛዝ ብቻ በቀጥታ ወደ ታለመለት ኢላማ መተኮስ የሚችል እና በራዳር የሚታገዝ ነው ተብሏል። ይህ መሳሪያ ለምዕራባውያን እጅግ በጣም አስደንግጧቸዋል። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አመሰግናለሁ። ሰላም ዋሉ።